ማስታወሻ ደብተሮቻችንና እስክሪብቶአችንን አውጥተን ዛሬ የምንማረውን የእግዚአብሔር ቃል ሐሳብ እንነጋገራለን። ዛሬ እንዳካፍላችሁ በልቤ የሞላው እና የምንጀምረው ሐሳብ አገልጋይና የእግዚአብሔር ቃል ዲሲፕሊንን በተመለከተ ነው። አገልጋይና የእግዚአብሔር ቃል ብላችሁ አገልጋይ በእግዚአብሔር ቃል ላይ ሊኖረው የሚገባውን ዲሲፕሊን በተመለከተ ነው የምንነጋገረው። ያው ለአንድ አገልጋይ መሰረታዊ ጉዳይ ቢኖር ከእግዚአብሔር ጋር በግል ያለው ህብረቱ ነው። ዘማሪም ሊሆን ይችላል፣ ሰባኪም ሊሆን ይችላል፣ አሸርም ሊሆን ይችላል፣ ማንም ሊሆን ይችላል። አገልጋይ እስከሆነ ድረስ የእግዚአብሔር ቃል ላይ ሲሪየስ የሆነ አቋም ሊኖረው ይገባል። እንደ አዲስ ኪዳን ካህናት ቤተክርስቲያን አገልጋይነታችን ደግሞ ይህ መሰረታዊ እሳቢያችን ነው። አስተውላችሁ ከሆነ በተለምዶ ዘማሪ ከሆነ አንድ ሰው ለእግዚአብሔር ቃል ቫልዩ አይሰጥም፣ አያጠናም፣ አይዘጋጅም፣ የእግዚአብሔርን ቃል አያሰላስልም። እንዲህ አይነት ካልቸር በስፋት የሚታይበት ነው። እንደዚሁም ደግሞ ዲያቆን ከሆነ ብቻ በተለያየ የቤተ ክርስቲያኒቱ አገልግሎት ውስጥ የሚሳተፍ ከሆነ በእግዚአብሔር ቃል ላይ ሲሪየስ የሆነ አቋም የለውም። እንደ አዲስ ኪዳን ካህናት ቤተክርስቲያን ረጅም ርቀት መሄድ ካለብን እያንዳንዱ አማኝ ካህን ነው ብለን ስለምናምን እያንዳንዱ ክርስቲያን በእግዚአብሔር ቃል ላይ ሲሪየስ የሆነ አቋም ሊኖረው ይገባል። ኤኒ ታይም የእግዚአብሔርን ቃል የማካፈል፣ የእግዚአብሔርን ቃል የማስተማር፣ የእግዚአብሔርን ቃል የመናገር ካልቸር እዚህ ቤተክርስቲያን በሁሉ አማኝ ላይ ሊታይ የሚገባው ጉዳይ ነው። ስለዚህ አንድ ሰው ያለ እግዚአብሔር ቃል አገልጋይ መሆን አይችልም። አገልግል ነው ሊሆን የሚችለው። ሊሆን ከቻለም አገልግል ነው እንጂ አገልጋይ መሆን አይችልም። እንደዚሁም ደግሞ በዝማሬ ብቻ አይደለም። የትንቢት አገልግሎት የሚያገለግሉም ሰዎች በብዛት የእግዚአብሔር ቃል አልተሰጠኝም፣ እኔ ቃሉን የመናገር ኔቸር የለኝም ይላሉ። ይሄ ፍጹም ስህተት ነው። ፍጹም ስህተት ነው። የእግዚአብሔርን ቃል የማይናገር ነቢይ አይደለም። የእግዚአብሔር ቃል ላይ ሲሪየስ አቋም የሌለው ነቢይ አይደለም። ስለዚህ የእግዚአብሔር ቃል መሰረታዊ ጉዳያችን ነው። አንዳንድ አገልጋዮችን፣ አንዳንድ ሰዎችን ወደ አገልግሎት፣ ወደ ፖዚሽን፣ ወደ መሪነት፣ ወደ ተለያየ ጉዳይ ማሰማራትም ያለባችሁ እናንተ ለቃሉ ያለውን አቋም ቁርጠኝነት ጭምር አይታችሁ። ጥሩ ድምጽ ስላለው መዘመር የገቢ ምንጭ ነው። የእግዚአብሔር ቃል ላይ ሆኖ መዘመር ነው ክርስትና። ግልጽ ነው። የሚመታ ቤት ፈልገን አንዘምርም። ስለዚህ የእግዚአብሔር ቃል ላይ መሰረታዊ የሆነ አቋም ሊኖረን ይገባል። ክርስቲያኖች ከቃሉ ጋር ምን አይነት መስተጋብር ሊኖራቸው እንደሚገባ በመጽሐፉ አማካኝነት ይናገራል። ክርስቲያኖች፣ አገልጋዮች ከእግዚአብሔር ቃል ጋር ሊኖራቸው የሚገባው መስተጋብር ምን ሊሆን እንደሚገባ ሲናገር በምሳሌ መጽሐፍ ምዕራፍ 4 ቁጥር 20 ላይ እንደዚህ ይላል። ያው በጣም ሰፊ ነው ታውቃላችሁ። የእግዚአብሔር ቃል ሲባል አልነግራችሁም። አሁን ኤርሚያስ ላይ ብንሄድ ቃሌ እንደ መዶሻ ነው ይላል አይደል? እንደ እሳት ነው ይላል። ባይ ዘ ወይ ቃሉ ያለው ሁሉ አለው። የእግዚአብሔር ቃል ያለው ሁሉ አለው። የእግዚአብሔር ቃል የሌለው ምንም የለው። ስለዚህ ይሄ በጣም ሲሪየስ ጉዳይ ነው። ለምሳሌ ቃሌ እንደ መዶሻ ነው አለ። ድንጋዩን እንደሚያደቅ መዶሻ ነው ካለ የእግዚአብሔር ቃል ያለው መዶሻ ነው። ቃሌ እንደ ሰይፍ ነው አለ አይደል? የእግዚአብሔር ቃል በሁለት በኩል እንደተሳለ ስለታም ሰይፍ ነው አለ። አጥንትና ጅማትን አይደል? ነፍስና መንፈስን እስኪለይ ድረስ ይወጋል አለ። ስለዚህ የእግዚአብሔር ቃል የመለየት አቅም አለው። የእግዚአብሔር ቃል ያለው ሰይፍ አለው። የእግዚአብሔር ቃል ያለው እሳት አለ። የእግዚአብሔር ቃል ያለው መዶሻ አለ። የትኛውንም ነገር ይቀጠቅጣል፣ የትኛውንም ነገር ያፈርሳል። ስለዚህ ይሄ ዋናው ሐሳባችን በእግዚአብሔር ቃልና በአገልጋይ መካከል ምን አይነት ሪሌሽንሺፕ መስተጋብር ሊኖር እንደሚገባ ማየት ነው። በምሳሌ መጽሐፍ ምዕራፍ 4 ቁጥር 20 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል ይላል። ዛሬ እነዚህን ሁለት ጥቅሶች ነው የምናየው። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። የመጀመሪያው አገልጋይና የእግዚአብሔር ቃል መካከል ሊኖር የሚገባው መስተጋብር ምን አይነት ነው ብላችሁ ለምትጠይቁኝ
የልጅነት መስተጋብር ነው ሊኖር የሚገባው። ልጄ ሆይ አለ። ይሄ ልጄ ሆይ የሚለውን ተነትንላችኋለሁ። ቆይ እንዳትጽፉ። ልጄ ሆይ የሚለው ሐሳብ ምንድነው ካላችሁኝ፣ ይሄ ልጄ ሆይ የሚለው ሕዝቤ ሆይ አይደለም። ሕዝቤ ሆይ አይደለም፣ ልጄ ሆይ ነው። ልጄ ሆይ ካለ ኢምፐርሰን ነው ማለት ነው፣ በግል ነው። የእግዚአብሔር ቃልና አገልጋይ ሊኖራቸው የሚገባው ግንኙነት የቡድን ሳይሆን የግል ነው። የግል ልምምድ፣ የግል ግንኙነት፣ የግል ህብረት ነው የሚያስፈልገው። አገልጋይ በግሉ የእግዚአብሔርን ቃል ሊያጠና ይገባል። በግሉ የእግዚአብሔርን ቃል ሜዲቴት ሊያደርግ ይገባል። አገልጋይ እንደ ተገልጋይ ማህበረሰብ ዝም ብሎ በስብከት ሊኖር አይችልም። የሚያገለግልበትን አቅም፣ ጠላቶቹ ሊመክት የሚችልበትን ችሎታ፣ ጉልበት እና ሌሎች በረከቶችና የጸጋ ስጦታዎች እየበዙለት የሚሄደው ከቃሉ ጋር ባለው አታችመንት ነው። ስለዚህ የመጀመሪያው ነገር ልጄ ሆይ የሚለው ቃል ላይ የምትመለከቱት በእግዚአብሔር ቃል አንጻር የቡድን አስተሳሰብ አይሰራም። የቡድን አስተሳሰብ አይሰራም። ልጄ ሆይ ሲል አንተ ራስህ አጠገብህ ያለው ሰው አንተ በግልህ ማለት ነው። ልጄ ሆይ ከሆነ ሕዝቤ ሆይ ስላልሆነ በግልህ ህብረት ሊኖር ይገባል። ልጄ ሆይ አለ። ስለዚህ ኤኒ ታይም አገልጋይ የእግዚአብሔርን ቃል ሲያስብ አንደኛ ራሱን ነው ማሰብ ያለበት። ሁለተኛ የእግዚአብሔር ቃል ወደሱ እየመጣ እንደሆነ እንጂ የእግዚአብሔር ቃል ለሌሎች እየተነገረ እንደሆነ ማሰብ የለበትም። የግል የሆነ የህይወት አስተሳሰብ ሊኖረው ይገባል። የመጀመሪያው ሐሳብ እሱ ነው። ይሄ ልጄ ሆይ የሚለው ሐሳብ ውስጥ አይታችሁት ከሆነ ያለው ሐሳብ ሁለተኛው ልጄ ሆይ የሚለውን ሐሳብ ስትመለከቱት ይሄ ላይፍ ታይም ፌሎሺፕ ሊኖረው ይገባል ማለት ነው። ልጅ ቢያድግም ልጅ ነው እንጂ አባት አይሆንም። ልጅ አድጎም ልጅ ነው፣ አባት ሊሆን አይችልም። የእግዚአብሔር ቃል ላይ ልታድግ አትችልም። የእግዚአብሔር ቃል ላይ ልታድግ አትችልም። የእግዚአብሔር ቃል ላይ ሁል ጊዜ አንተና ቃሉ ላይፍ ታይም ፌሎሺፕ ነው ሊኖራችሁ የሚገባው። ልክ ከእግዚአብሔር ቃል የተፋታ ህይወት ስትጀምር ከየትኛውም አይነት መንፈሳዊ ግንኙነትና በረከት መለየት ትጀምራል። ስለዚህ የምትጽፉ ሰዎች አገልጋይና የእግዚአብሔር ቃል መካከል ያለው ዲሲፕሊን ሊሆን የሚገባው ያ አገልጋይ የእግዚአብሔርን ቃል በተመለከተ ሰልፍ ዲተርሚኔሽን ያስፈልገዋል። በግሉ ነው የእግዚአብሔርን ቃል በተመለከተ ሊያስብ የሚገባው። ለምሳሌ እኔ ያለኝ የመጽሐፍ ቅዱስ አንደርስታንዲንግ ለአንተ በቂ አይደለም። ሌላ ሰው ያለው ለአንተ በቂ አይደለም። አንተ ክርስትናህን ሊያብራራ በሚችል መልኩ፣ እምነትህን ዲፋይን ሊያደርግ በሚችል መልኩ፣ የምትጠብቀውን ተስፋ ክርስቶስን ለፍጥረት ሊገልጥ በሚችል መልኩ በእግዚአብሔር ቃል መታጠቅ አለብህ። አንተ በግል የእምነት አቋምህ ምንድነው ስትባል ስለ ዳግም ምጽአት፣ ስለ ክርስቶስ አማላጅነት፣ ስለ ዘላለም ሕይወት ቦርናጌን ስለማድረግ አንተና የእግዚአብሔር ቃል በግላችሁ ስትሮንግ የሆነ ፌሎሺፕ ሊኖራችሁ ይገባል። ስለዚህ አሁን የእግዚአብሔር ቃልና እኔን ሳስበው የልጄ ሆይ አስተሳሰብ፣ የልጄ ሆይ የሕዝቤ ሆይ አይደለም፣ የልጄ ሆይ አንደኛ። ሁለተኛ የአባትና የልጅ ፌሎሺፕ የላይፍ ታይም ፌሎሺፕ ነው። ባሪያዬ ሆይ አይደለም፣ አንድ ቀን ነጻ ትወጣለህ። አገልጋይ ከሆንክ አንድ ቀን ታቆማለህ። አሁን ለዚህ ነው ብዙ ሰዎች አገልግሎት ሲያቆሙ ቃል ማንበብ የሚያቆሙት። ቢኮዝ የአገልጋይ ነው። ፋዘር ቱ ሰን ፌሎሺፕ ከሆነ ግን ከቃሉ ጋር ያለ ህብረት ያለ ሶርስ ያለ አባትህ ስትሮንግ መሆን እንደማትችል ስለሚገባ ማለት ነው። ስለዚህ ክርስቲያንና የእግዚአብሔር ቃል መካከል ሊኖር የሚገባው ዲሲፕሊን አንደኛ የላይፍ ታይም የሁል ጊዜ ነው። ጠዋትና ማታ፣ ክረምትና በጋ፣ በሚመችና በማይመች ሁኔታ መካከል ሁል ጊዜ የእግዚአብሔርን ቃል በግልህ ማጥናት አለብህ። መጽሐፍ ቅዱስ ላይ በግልህ ማስመር አለብህ። የእግዚአብሔርን ቃል ማጥናት አለብህ። ኮሜንታሪዎች እያገላበጥ ማጥናት አለብህ። በግልህ እግዚአብሔር በዛ ቃል በኩል ይናገራል። በግልህ እግዚአብሔር በዛ ቃል በኩል ያስታጥቃል። ይህ ከሆነ ለራስህም ለምታገለግላቸውም ሰዎች ትጠቅማለህ። ብዙ ሰዎች ባይ ዘ ወይ ስለ እግዚአብሔር ቃል ያላቸው አንደርስታንዲንግ የቡድን ነው። ስለዚህ ታማኝነታቸው ለቃሉ ሳይሆን ለቡድናቸው ነው። የነሱ ቡድን የሚቀበለውን ይቀበላሉ፣
የቡድኑን አስተሳሰብ ነው እንጂ የሚተገብሩት የእግዚአብሔርን ቃል ሐሳብ አይደለም የሚተገብሩት። ቡድኑ ምን ይላል ነው እንጂ የሚባለው ቃሉ ምን ይላል አይደለም የሚባለው። ለዚህ ነው ሰዎችን መምራት የሚቸግረን፣ ማስተማር የሚቸግረን። በተናጠል ነጠል ብሎ ስለ እግዚአብሔር ቃል አስቦ ጥያቄ ጠይቆ ሜዲቴት አድርጎ አቋም ከመያዝ ይልቅ ያ ሙድ፣ ያ ፌሎሺፕ፣ ያ ቫይብ፣ ያ ፍሬንድሺፕ፣ ያ የሚበሉት ፒዛና በርገር አንድ ላይ ተሰብስበው የሚያነሱት አይነት ነገር ነው የሚሆንባቸው። ስለ እግዚአብሔር ቃል በግሌ ነው እንጂ አቋም ሊኖረኝ የሚችለው በቡድን አቋም ሊኖረን አይችልም። ሁለተኛው ላይፍ ታይም። ሶስተኛው በእግዚአብሔር ቃል ላይ አገልጋይ ሊያድግ አይችልም። ባይ ዘ ወይ ልጅ አድጎም ልጅ ነው እንጂ አባት አይሆንም። ልጄ ሆይ አለ። ልጄ ሆይ ልጄ ሆይ ልጄ ሆይ ነው። ልጄ ሆይ ማለት በአዲሱ ትርጉም ልጄ ሆይ ማለት ነው። ምን ነው? እኔ እናቴ ድሮም ልጇ ነኝ፣ አሁንም ልጇ ነኝ። እና አንዳንዴ መማታት ሲያምራት ግልጽ ነው ማወራው ነገር። አገልጋይ በእግዚአብሔር ቃል ላይ ካደገ አበደ። በጣም ብዙ አገልጋዮች ኖረው በቃሉ ላይ ያድጋሉ በቃሉ ላይ። ስለዚህ እንደዚህ ብላችሁ ጻፉ፣ አገልጋይ በእግዚአብሔር ቃል ላይ ሊያድግ አይችልም። ባይ ዘ ዌይ በማንም ይነገርህ ቃሉ ፊት ዶክተር አይደለም። ቃሉ ፊት አንተ ቴዎሎጂያን አይደለም። በቃሉ ፊት አንተ ፕሮፌሰር አይደለም። በቃሉ ፊት አንተ ነህ፣ ልጅ ነህ፣ አለቀ። በቃሉ ላይ እንዳታድጉ። ለዚህ ነው ብዙ ሰዎች ሃንዳውት አንብበው ሲጨርሱ አድገው ነጫጭባ የሚሆኑት። ነጫጭባ ነው የሚሆኑት። በቃ ያድጉና በቃሉ ላይ ሊትራሊ አመዳም ነው የሚሆኑት። ሁልጊዜ እግዚአብሔርን ቃል ሊኖርህ የሚገባው አታችመንት ይሄ ላይፍ ታይም ነው። ፌሎሺፕ ማድረግ ያለብህ አታድግም በሱ ላይ ሲቀጥል የግል የሆነ ህብረት ነው ሊኖርህ የሚገባው። ለዚህ ነው አንዳንዶቻችሁ መጽሐፍ ቅዱስ መያዝ ማትወዱት፣ ማንበብ፣ ማጥናት፣ ማስመር ምናምን ማትወዱ ሰዎች ካላችሁ እኔ ምንም ልረዳችሁ አልችልም። ባይ ዘ ዌይ ሌት ሚ ቴል ዩ ቃሉ ምንም ያላደረጋችሁን ሰዎች እኔ ምንም አላረጋችሁ። መጽሐፍ ሲናገር እንደዚህ ነው የሚለው፣ የእግዚአብሔር ቃል መድኃኒት ነች ነው። መድኃኒቱን ትወስዳለን እንጂ እኔን ትውጠኛለህ እንዴ? አትውጠኝ። ራስህ መድኃኒትን በአግባቡ ሰዓትን ጠብቀ መዋጥ ነው እንጂ ያለብህ ሐኪሙ ጋር ሄደ ይቆረጥመኛል፣ ይፈልጠኛል፣ ይወጋኛል፣ እንደዚህ ይሸነቁረኛል ብለ ይሸነቁራል እንዲያረጋል ብሎ ተንፍስ ብሎ አስተንፍሶ ደረት ላይ ሁሉ አስወልቆ ካየ በኋላ በል ይሄንን ጧት ማታ ምናምን ብሎ ጽፎልህ ሲያበቃ እቤት ወስደህ እስቲ ኮሜዲና ውስጥ አስቀምጠው ቤት ወስደህ ይገነጥላል በሽታው። እንዴት አድርጌ ላስረዳ? ጥሩ አድርጎ ይዘለዝላል። እንደዚህ ነው። አንዳንድ ሰዎች ይመጣሉ፣ ይፈልጠኛል፣ ይቆርጠኛል፣ ይቆረጥመኛል፣ እዚህ ቦታ ላይ እንደዚህ ተረትረኛል፣ ያሳክከኛል ይላሉ። በል ሉቃስ 1 ጠዋት ላይ ማታ ላይ ደግሞ ማርቆስን ታነብና ልተኛ ስትል ዮሐንስን ደግመተኛ ሲባል አያት እሱ ቁጭ ብሎ ቃና ነው ያፈጣ። ከዛ በኋላ አመዳም እንደሆነ ተመልሶ ይወጣል ብሎ። ለዚህ ነው እኔ አንዳንድ ሰዎች ቤተክርስቲያን ውስጥ የእግዚአብሔር ቃል አወራለሁ እነሱ ወደ ቤት ሲሄዱ አያመነዥጉም፣ እነሱ ወደ ቤት ሲሄዱ አያሰላስሉም፣ እነሱ ወደ ቤት ሲሄዱ አያነቡም። ከዛ በኋላ ከ2 ዓመት በኋላ አልተለወጥኩም በሚል እንዳውራ ዶሮ እንደዚህ ያሉ ይመጣል። ወዳጄ ሊለውጥህ የሚችለው መድኃኒት እጅ ላይ ነው ያለው። ይሄ ጥቁሩ መጽሐፍ ውስጥ ያለው የእግዚአብሔር ቃል ምናልባት ቤትክ ስላለ ቀሎ ልብ ሊመስል ይችላል። ከምታየው ፊልም ግን ታሪክን የሚቀይረው ይሄ የምታየው እጅክ ላይ ያለው የእግዚአብሔር ቃል የሚቀይረው እሱ። አሁን እንደዚህ አይነት ትምህርት ይሰጣል። በግል ነው አቋም ሊኖር የሚገባው። በግል ነው እግዚአብሔር ቃል ላይ አቋም ሊኖር የሚገባው። ስለዚህ የመጀመሪያው ይሄ ነው። ልጄ ሆይ አለ።
ልጄ ሆይ አታድግበትም። እንዳታድግ በግል ፌሎሺፕ ይኖርህ። ላይፍ ታይም ነው ፌሎሺፕ ሊኖር ደግሞ ሊሆን የሚገባው። ከዛ በኋላ የሚናገረው እንደዚህ ነው። ንግግሬን አድምጥ ነው የሚለው። ንግግሬን አድምጥ ነው የሚለው። አድምጥ ሁለት ነገር ነው። አድምጥ ሁለት ነገር ነው። የመጀመሪያው አድምጥ ትኩረት ስጥ ነው። የእግዚአብሔር ቃል ላይ ትኩረት ልሰጥ ይገባል። የእግዚአብሔር ቃል ሁለተኛ አይደለም። የእግዚአብሔር ቃል ሶስተኛ አይደለም። የእግዚአብሔር ቃል ሁሉ ጊዜ በህይወት አንደኛ ነው መሆን ያለበት። ትኩረት ልሰጥ የሚገባው የእግዚአብሔር ቃል ላይ ነው። ባይ ዘ ዌይ ላይፍ በጠቅላላ የሚቀየረው ቃሉ ላይ ነው። በቃሉ በኩል ነው። በቃሉ አማካኝነት ነው። አለቀ። ኃይልን የምታገኘው በቃሉ ነው። ትኩረት ልሰጥ የሚገባው ለቃሉ ነው። ሌሎቹ ነገሮች ሁሉ የሚከተሉ ናቸው እንጂ ዋና አይደሉም። ባይ ዘ ዌይ ሁሉ ነገር ይጠፋል። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። ትንቢት ቢሆን ይሻራል። የእግዚአብሔር ቃል ግን የጸና ነው። በቃሉ የተሰራ ህይወት ሁሉ ጊዜም ስትሮንግ ነው። አድምጥ። የእግዚአብሔር ቃል ላይ ትኩረት ይኑር። እኔ አንዳንድ ሰዎች ቤተክርስቲያን ውስጥ በጣም ነው የሚገርሙኝ። ትኩረት አይሰጡም። የእግዚአብሔር ቃል ላይ ትኩረት አይሰጡም። ትኩረት ብቻ አይደለም እዚህ ጋር የምትመለከቱት ፕራዮሪቲም ነው። አድምጥ። ሌላውን ነገር ሁሉ ተው። እዛ ጋር ህፃኑ ያለቅሳል፣ እዛ ጋር የሆነ ቴሌቪዥኑ ይጮሃል፣ የሆነ ነገር ይሆናል። አቴንሽንን ሰብስብ። የእግዚአብሔር ቃል ላይ መቀለድ የለብም። ልክ የእግዚአብሔር ቃል ሲነገር መቼ መጥቶ ታሪክን ሊቀይረው እንደሚችል ስለማታውቅ ሁል ጊዜ ከቃሉን እኔ ማነጻጽረው በቤተሳይዳ መጥመቂያ ከነበረው ጉዳይ ጋር ነው። መልአኩ መቼ መጥቶ ውሃውን ሊበጠብጠው እንደሚችል አይታወቅም። ስለዚህ እዛ ውሃ ጋር ቁጭ ብለህ ወሬ ማውራት ከዛ ስሽ እንትና የተጋጨ የተገለበጠ የተፋታ ያበደ የነቀለ የተከለ ምናምን እያልክ ዝም ብለህ አፍን ከፍተህ ሲያወራ መልአኩ ሲወጣ ሌላ ሰው ድኖ ነው የምታየው። ስለዚህ ሁል ጊዜ ቤተሳይዳ መጥመቂያ ጋር የሚቀመጡት ሰዎች በጠቅላላ ፎከስ ሰጥተው ነው የሚቀመጡት። በትኩረት ነው። መቼ አልፎ አልፎ ነው የሚለው የእግዚአብሔር ቃል። አልፎ አልፎ መልአኩ በመጣ ጊዜ ይሄ አልፎ አልፎ የሆነ ጉዳይ አንዴ መጥቶ 6 ወር ይቆይ፣ 6 ቀን ይቆይ፣ 6 ዓመት ይቆይ አይታወቅም። ስለዚህ አንተ እዛ ጋር ከነ ጥያቄ ከነ በሽታ 6 ወር መቀመጥ የለብህም። ስለዚህ የሚመጣው መልአክ ሁሉን ነገር ኢግኖር አድርገህ ዘግተህ መጠበቅ ነው ያለብህ። ኦኬ፣ በዛ አሰራር በዛኛው አሰራር እንደዚህ ከሆነ ሆሊ ስፒሪት ወደ ጉባኤ ሲመጣ አንተ ውስጥ ሊበጠብጠው ሊነካው የሚፈልገው ጉዳይ ቃል ነው። ቃል የለህም ማለት ያልፋል። ውስጥ የያዝከው ውስጥ ያስቀመጥከው ሜዲቴት የምታደርገው የእግዚአብሔር ቃል የለም ማለት መንፈስ ቅዱስ ሊሰራ በተገለጠ ጊዜ ያልፋል። ዝም ብለህ አይደለም መቀመጥ ያለብህ። በጉባኤ መካከል፣ በጸሎት መካከል፣ በህይወት ውስጥ ሁሉ ጊዜ ይዘህ የምትጠብቀው። ምክንያቱም ኮምፒውተር ላይ ፎልደር ታውቃላችሁ፣ ፋይል የሌለውን ፎልደር ብትከፍቱት መልሳችሁ ነው የምትዘጉት። መንፈስ ቅዱስ በውስጥ ቃል ይዘህ እንድትጠብቀው እንጂ ብሶት ይዘህ እንድትጠብቀው አይደለም የሚፈልገው። ብስጭት ይዘህ፣ ንዴት ይዘህ፣ ሐሜት ይዘህ፣ ወሬ ይዘህ እንድትጠብቀው አይደለም የሚፈልገው። ቃል ይዘህ እንድትጠብቀው ነው የሚፈልገው። ስለዚህ እሱ ነው ክሊክ የሚያደርገው። ይሰማል ማወራው። ስለዚህ ትኩረት ልትሰጠው ይገባል። ለእግዚአብሔር ቃል ቦታ ሊኖር ይገባል። ለእግዚአብሔር ቃል ስፍራ ሊኖር ይገባል። የእግዚአብሔር ቃል ሲነገር መቀለድ የለብህም። የእግዚአብሔር ቃል ሲነገር ማሸፍ የለብህም። አዳምጥ። ቅድሚያ ስጥ ለእግዚአብሔር ቃል። በልስጥራን ጳውሎስ ሲያገለግል የነበረበት ጊዜ ታስታውሳላችሁ አይደለ? ያ ሽባ ሰው ይሰማ ነበር፣ ያዳምጥ ነበር ይላል። ባይ ዘ ዌይ መስማትና ማዳመጥ ይለያያል። እንዴት መሰላችሁ? ወንዶች ያያሉ፣ ሴቶች ይመለከታሉ እንደሚባለው። ወንዶች ምን ይላሉ? ያያሉ። ሴቶችስ ይመለከታሉ። ውስጡ ዕውቀት አለው። ወንዶችስ ያያሉ፣ ይፈዛሉ። ይሄ ምን ከለር ነው ስትለው ወይን ጠጅ ነው ይላል። አይደለም እኮ ግልጽ ነው ማወራው ነገር። የእግዚአብሔር ቃል ላይ ትኩረት ያስፈልጋል። እኔ ባይ ዘ ዌይ የእግዚአብሔርን ቃል ሳጠና ከዚህ በፊት እማቀው እንኳን ቢሆን ዛሬ አዲስ ነው ብዬ ነው የምሰማው እንጂ ይሄን ማቀዋለሁ እንትና ወለደ ከዛ እንትና ወለደ አይደለም። እንትና ወለደ እንኳን ቢሆን የእግዚአብሔር ቃል ሁሉ ጊዜ አዲስ ነው። እሱ ማለዳ አዲስ እንደሆነ ቃሉም እንዲሁ ሁሉ ጊዜ አዲስ ነው። Biology is the branch of natural science. It studies about cell is the structural and functional unit of life. Always cell is cell. የእግዚአብሔር ቃል ሁሉ ጊዜ አንብበው ውስጥ አዲስ ነው። ነገም አዲስ ነው። ሁሉ ጊዜም አዲስ ነው። አሚን በል በደንብ አድርገህ አንተ።
እንዲህ ብለህ ጻፍ። የእግዚአብሔርን ቃል የሚያነብሰው አመዳም ሊሆን አይችልም ብለህ ጻፍ። እንዲገባችሁ እንድትነካኩ ብዬ ነው። እውነት አንድ ሰው አመዳም ከሆነ አይታችሁት አንተ ማንበብ አቁመሃል ቃሉን አመዳም ይሆንክ ነው። አቁመሃል ማለት ነው በሉት። ትኩረት ለእግዚአብሔር ቃል፣ ቦታ ለእግዚአብሔር ቃል። ትኩረት ለማ ቦታ ለማ ለእግዚአብሔር ቃል። እዚህ ቤተ ክርስቲያን በዋነኛነት ትኩረት የምንሰጠው ለእግዚአብሔር ቃል። የእግዚአብሔር ቃል ውስጥ ሁሉ ማለት ፉል ፓኬጅ ነው። ባይ ዘ ወይ ትንቢት እኔ ብዙ ጊዜ ወደ እኔ ከመምጣቱ በፊት ቃሉ ነው የሚመጣው። ቃሉ ከመጣ እኔ ጋር ቀጥሎ ትንቢት ነው ይመጣ። ቃል ኢቭን ቃሉ ውስጥ ሁሉ መልእክት አለ። ቃሉ ውስጥ ሁሉ ስለሆነ ስለ በር ምናምን እየተነገረ ከፍትላለሁ እያለኝ እኮ እኔ ጌታ ላይ ቁጭ በይ ስሜን ይቅድ መጠራት የለብኝም። እኔ ማቀው እያወራኝ እንደሆነ ማቀው እኔ ነኝ። እያጫወተኝ እንደሆነ ማቀው እኔ ነኝ። እየነገረኝ እንደሆነ ማቀው እኔ ነኝ። እየነገረን ነው እንዴ እያልጠይቅም ጋር ተገቢ ያለውን ሰው ግልጽ ነው። እዛ ውስጥ ያለውን ጉዳይ ፈልቅቀ መውሰድ ያንተ ነው። መናጠቅ ያንተ ነው። ለዚህ ትኩረት ይገባል። ፕራዮሪቲ መስጠት አለ፣ ቅድሚያ መስጠት አለብህ። የእግዚአብሔር ቃል ሲነሳ መቀለድ የለብህም። መቀለድ የለብህም። ኦልዌይስ ቢ ሲሪየስ። የእግዚአብሔር ቃል ላይ መሰረታዊ የሆነ ቦታ ሊኖር ይገባል። ሶስተኛ ደረጃ ይሄ ሁለተኛ ነው። በሶስተኛ አንደኛ ልጄ ሆይ ነው። ሁለተኛው አድምጥ ነው። ትኩረት ስጥ ነው። አረ የእግዚአብሔር ቃል እየተነገረ ህፃናት ታጫውት ነው። ሶስተኛ አንደኛ ልጄ ሆይ ነው። ሁለተኛ አድምጥ ነው። ሶስተኛ ወደ ቃሌም ጆሮህን አዘንብል። ወደ ቃሌም ጆሮህን ምን በል አዘንብል። ወደ ቃሌም ጆሮህን አዘንብል ማለት አቀማመጥህን አስተካክል ማለት ነው። ወደ ቃሌ ጆሮህን አዘንብል ማለት እንዲህ ብለህ ሰማይ ማለት አይደለም። እንደ አንድ ሰው የእግዚአብሔርን ቃል ሲሰማ እንዲህ ነው ይሰማው። ወደ እንደ የእግዚአብሔርን ቃል ስትሰማ እንዲህ ብለህ ስማ ማለት አይደለም። ተጣመ ስማ ማለት አይደለም። ጎብጠ ስማ ማለት አይደለም። አቀማመጥህን አስተካክል ማለት ነው። ምን ማለት ነው አቀማመጥን አስተካክል ማለት? በደም ስሙኝ። ኤልሳ ኤልያስ ጋር ሲመጣ ከበርቴ ነበር እኮ 12ኛው ጥማር ላይ ያርስ ነበር። አንድ ሁለተኛ ትልቅ ሰው ነበር። አንተ በላጣ ብለው ይሰርቡት ነበር። ትልቅ ሰው ነው። ቤተሰብ መሪ ነው። ባለሀብት ነው። መጽሐፉ ግን ሲናገር ብላቴና ነው ይለዋል። ኤልሳ ኤልያስ ጋር በከበርቴነት ሜንታሊቲ አይደለም መጥቶ የተቀመጠ። አቀማመጡን አስተካክሎ ነው የተቀመጠ። ማንም ልትሆን ትችላለህ፣ ከየትም ልትመጣ ትችላለህ። ፕሮፌሰርም ሁን፣ ዶክተርም ሁን፣ ባለጸጋም ሁን፣ ባለሀብትም ሁን፣ የፈለግከውን ሁን። የእግዚአብሔር ቃል ጋር ስትመጣ፣ ወደ መንፈሳዊ ዓለም ስትመጣ አቀማመጥን አስተካክለ ነው እንጂ እዛ ቤት በነበረ ሴታፕ አይደለም እዚህ የምትቀመጠው። የእግዚአብሔርን ቃል ስትሰማ አቀማመጥን አስተካክለ ነው መስማት ያለብህ። የእግዚአብሔር ቃል ላይ ዶክተር ልትሆን አትችልም። የእግዚአብሔር ቃል ላይ ፕሮፌሰር ልትሆን አትችልም። የእግዚአብሔር ቃል ላይ ምንም ልትሆን አትችልም። ቃሉ ከሁሉ በላይ ስለሆነ አቀማመጥን ማስተካከል ነው። ማዕረጎችን አውልቀ ነው መቀመጥ ያለብህ። እኔ የሚለውን ይሄን አንተ ውስጥ ያለውን ነገር ትተህ ነው መስማት ያለብህ። ብቻ አይደለም ጆሮህን አዘንብል ማለት ቲቸብል ሀርት ይኑር፣ የሚማር ልብ ይኑር። በሚማር ልብ ቁጭ ብለህ ስማ ማለት ነው። ጻፉ። ለዚህ ነው አገልጋይና የእግዚአብሔር ቃል መካከል ያለው ግንኙነት ሊሆን የሚገባው። አገልጋይ ስለሆነ የማይማር አይደለም። አገልጋይ ስለሆነ የእግዚአብሔርን ቃል የማይሰማ አይደለም። ሁል ጊዜ እየተማርን እያደግን እየተለወጥን እየተማርን ነው እንጂ የምንቀጥለው አድገን አልጨርስም። ወደፊትም አድገን አንጨርስም። በእግዚአብሔር ፊት ማንም አድጎ ሊጨርስ አይችልም። ኖዋን ፐርፌክት አይደለም። ስለዚህ ኦልዌይስ በሚማር ልብ ነው መቀመጥ ያለብን። በሚማር እሺ በሚል በሚገራ በሚያዳምጥ በሚመከር ልብ ነው እንጂ መቀመጥ ያለብህ ዝም ብለህ በሚያስተላልፍ አይደለም። ለዚህ ነው በጣም ብዙ አገልጋዮች ቃል ይነገራል። እነሱ አስተላላፊዎች ናቸው። አይለውጡም። ጥቁር ድንጋይ ከነሱ ይቀላል። አይነኩም። ወደ ህዝቡ ነው የሚያስተላልፉት እንደ ፏፏቴ። ምን ነው አይነኩም። ጌታ ምስክሬ ነው። ስለ ይቅርታ 40 ምናምን በርሜል ትምህርት አስተምረ ሲጣሉ ይቅርታ ይጠይቁ። ስለሆነ ነገር ስለ ትህትና ምናምን አስተምረ እነሱ አድገዋል፣ ጨርሰዋል። በቃ ይሄ ለአዲስ ክርስቲያን ለአዲስ ጴንጤ ምናምን ይመስላችኋል? የሚወራው አይደለም። ሁል ጊዜ
ደግነቱ እስከ 80 ዓመት ቢበዛም እስከ 100 ዓመት ነው። 1000 ዓመትም ብትኖር በእግዚአብሔር ቃል ፊት ተማሪ እንጂ አስተማሪ አይደለም። በሚማር ልብ ነው መቀመጥ ያለብህ። አቀማመጥን አስተካክለ ነው መቀመጥ ያለብህ። ያ ማለት ነው መስሪያ ቤት ምንም ልትሆን ትችላለህ። በቢዝነስ የፈለከውን ልትሆን ትችላለህ። እግዚአብሔር ቃል ጋር ስትመጣ ግን በሚማር ልብ ነው መቀመጥ ያለብህ። እሺ በሚል ልብ ነው። ልጄ ሆይ ጆሮህን ወደ ቃል ያዘንብል ማለት ሶስተኛ በትህትና ነው መቀመጥ ያለብህ። አንደኛ አቀማመጥን አስተካክል፣ ሁለተኛ የሚማር ልብ ይኑርህ፣ ሶስተኛ በትህትና ነው መቀመጥ ያለብህ። ይሄ ጆሮህን ወደ ቃል ያዘንብል የሚለው አንገትህን አይደለም የሚያወራው፣ የልብህን አቀማመጥ ነው የሚያወራው። የልብህን አቀማመጥ ነው የሚያወራው። ወዳጆቼ ማርታና ማርያም መካከል ደሴም ኦፖርቹኒቲ ነው የመጣው። ኢየሱስ ለማርያም ብቻ አይደለም የመጣው፣ ለማርታም ነው የመጣው። ማርያም ግን ፕራዮሪቲ ለማን መስጠት እንዳለባት ታውቃለች። ፕራዮሪቲ ለማን መስጠት እንዳለባት ታውቃለች። ባይ ዘ ዌይ ፕራዮሪቲ ብቻ አይደለም ማርያም የሰጠችው፣ እርግጠኛ ነኝ አቴንሽንም ሰጥተዋለች፣ ትኩረትም ሰጥተዋለች። ለዚህ ይመስለኛል ማርያም ገባ ወጣ ገባ ስትል አላይ ስትላት ጌታ ሆይ አለች። ጌታ ሆይ ይሄው አንተ ከመጣ ሰዓት ጀምሮ እኔ አንተን ለማስተናገድ ደፋ ቀና እላለሁ። ኢየሱስ የሚያስፈልገው አንድና ጥቂት ነገር ነው። አንቺ ዝም ብለሽ ነው በከንቱ እሷ የሚበልጠው መርጣለች። ከእሷም ደግሞ አይወሰድባትም። እሱ ብቻ አይደለም። በኢሳይያስ መጽሐፍ ላይ የሚናገረው የእግዚአብሔር ቃል ምንድን ነው እንዴ? ጾምን ስለምን አልተመለከትከንም? ጸለይን ስለምን አልሰማህንም? ለድሆች ሰጠን ስለምንድን ያላየህን ብለው ወደ እግዚአብሔር ይጮኻሉ። እግዚአብሔርም እንደዚህ ይላቸዋል፣ እኔ ያልኳችሁ ጾም ይህ ነውን ይላቸዋል። ምን ማለት ነው? በሌላ አማርኛ ምን ማለት ነው? ሰዎቹ የእግዚአብሔርን ኢንቴንሽን ከማግኘት ይልቅ የእግዚአብሔርን አቴንሽን ለማግኘት ነው የሚኖሩት። እግዚአብሔርን ሊስቡት በአትኩሮታቸው የእግዚአብሔርን የልቡን ሐሳብ የልቡን አጀንዳ እግዚአብሔር እነሱ እንዲይዙለት የፈለገውን ነገር ሳይሆን ማግኘት ቢፈልጉት እግዚአብሔር ከቀበሌው ነዋሪዎች በተለየ መልኩ ወደ እነሱ እንዲሄዱ ይፈልጋል። አልሰማችሁ? እግዚአብሔር ከአዲስ አበባ ከተማ ነዋሪዎች በተለየ መልኩ ወደ እናንተ የሚያይበት ሀገራዊም ብሔራዊም ዓለም አቀፋዊም ግዴታ የለበት። ቃሉን ስትሰማ ነው የእግዚአብሔርን የልቡን ሐሳብ የምታገኘው። ቃሉን የማይሰማ ሰው ምናልባት ሊጥር የሚችለው እግዚአብሔርን አትራክት ለማድረግ ነው። ምን ነው የፈለከውን እየተለቀለቅ ትኖራታለህ እንጂ እግዚአብሔር የሚያየው የልቡን አጀንዳ እንዳያስክለት ነው እንጂ ለምን እንደው የፈለከውን እንደፈለከው ዳማከሴ እንኳን እንደዚህ አይጨመቅም። እንደፈለክ ልትሆን ትችላለህ። እግዚአብሔር የሚፈልገው የልቡን ሐሳብ እንድታገኝለት እንጂ በተለየ ሁኔታ የሱን አትኩሮት እንድትይዝ አይደለም። የልቡን ሐሳብ ካገኘለት እቤት ውስጥም ባትገኝ ከረኝነት ተጠርተህ ትቀባለህ። አለቀ። ሰልፉ ላይ ባትገኝ ሲታደል ባትገኝ ሲጠራ ባትገኝ የልቡን ሐሳብ ያገኘለትን ሰው እግዚአብሔር ከየትም ጉድጓድ ቢሆን ጠርቶ ይሾማል፣ ለክብር ለሽልማት ያበቀዋል። ስለዚህ አማኞች ከእግዚአብሔር ቃል አንጻር ሊኖራቸው የሚገባው ዲሲፕሊን ይሄ ነው። ነግሬያቸዋለሁ። በጣም ወንደርፉል ሰባኪዎች፣ በጣም የሚደመጡ አገልጋዮች መደመጥ የሚያቆሙት የእግዚአብሔርን ቃል ማዳመጥ ሲያቆሙ ነው። በእግዚአብሔር ቃል ላይ ሲያድጉ ነው። በእግዚአብሔር ቃል ላይ ራሳቸውን አስተማሪ ሲያደርጉ ነው። ሁልጊዜ በእግዚአብሔር ቃል ፊት ተማሪ ነኝ። ሁልጊዜ በሚሰማ በሚማር ልብ ማዕረጉን እንዳወለቀ ሰው ነው መሆን ያለባቸው። ጉዳዩ አሜን የሚያስብል ከሆነ አንተ በቸርች ውስጥ ባለማድረግን እንዴት አሜን ትላለህ? እቺ ነገር አሪፍ ነች፣ እቺ ነገር ባይተው አሪፍ መገለጥ ነው ያመጣው። ከዛ በኋላ ልክ እንደዚህ እንደ ኩርንችት እዚህ ተተክለ በቃ ዘው ትቀራለህ። እንዴ
የእግዚአብሔር ቃል ላይ ሳሊቬት ነው ማድረግ ያለባችሁ። ሰው ጥሬ ስጋ ሲያይ ሳሊቬት ያደርጋል እኮ። ስጋ አለ ዛሬ ስጋ አለ እየጠሩ ሁሉ ስም ሁሉ ባክ ከንትኑ አድርገው እያሉ የሚቆርጡት። የእግዚአብሔር ቃል ሲባል አፍ በምራቅ መሞላት አለበት። ጌታ ሳሊቬት ማድረግ አለበት። አንድ አገልጋይ ብሎኛል፣ እኔ ጥሬ ስጋ ከመውደዴ የተነሳ አለ በሬውን ሳየው ሳሞ ይለኛል። ሳሞ ይለኛል። የእግዚአብሔር ቃል ከመውደዳችሁ የተነሳ በፊቱ ያለ ፕሮቶኮል ነው የምትገኙት ሁሉ ጊዜ። በቃ ባይ ዘ ዌይ የእግዚአብሔር ቃል ስማ፣ ማንም ይናገረው የእግዚአብሔርን ቃል ማንም ይናገረው። ካንተ በታች አካዳሚ ያለው እድሜ ያለው አገልግሎት ያለው ቃሉ ግን ከመልእክተኛው ስለሆነ አቅሙ የእግዚአብሔር ቃል ላይ አይታደግም። ለዚህ ነው ብዙ ጊዜ የምንሸወደው ታውቃላችሁ። ከኛ በእውቀት በምናምን የሚያንሱ ሰዎች ሲናገሩን እግዚአብሔር የሚናገር አይመስለን። በቃ ተለጥጠን እንደዛ እንዳትሆኑ። ማንም እዚህ ጋር ሊቆም ይችላል። የእግዚአብሔርን ቃል ማውራት ከጀመረ በዛ ሰዓት ያ ሰው በእግዚአብሔር ፋንታ ነው። ንግግር ላይ ይችላል፣ አሳምሮ አጣፍጦ ላያወራ ይችላል፣ መግቢያው ደስ ላይል ይችላል፣ አተታው መደምደሚያው ደስ ላይል ይችላል። አንድ ግን መልእክት መጥቷል። እሱም መልእክት የመጣው ከሰራዊት አምላክ ከእግዚአብሔር ነው። እመነኝ። እኔ አንድም ቀን ብዙ ሰዎችን ጠይቄያለሁ። ከጠቅላይ ሚኒስትር ቢሮ ተደውሎላችሁ ታውቃለህ ብዬ፣ አዎ ተደውሎልኝ ያውቃል። ሲደወልልህ እንዴት ነው? ደህና ነን፣ እንደምን ነህ? ሰላም ነው? ቤተሰብ ሰላም ናቸው? ደህና ናቸው? ምናምን 9 ሰዓት ትፈልጋለህ አትባልም። ሄሎ አቤት አቶ እንትና ነህ? አዎ 9 ሰዓት በእንደዚያ ነበር ትፈልጋለህ የምትባል። ለምን እንደምትፈልግ እንዴት እንደምትፈልግ ሁሉ አይነገርህም። ትፈልጋለህ የምትባል እንዴ? ሰላም ተሳሰጡኝ ነው 9 ሰዓት ትፈልጉኝ አላችሁ የምትሉት ምናምን አትልም። አልሰማኝም። ሰላምታ የለ አተታ የለ ምክንያት የለም። 9 ሰዓት ከተባክ 9 ሰዓት ነው የምትገኘው። ይሰማል ወይ ማወራው? ጉዳዩ ቃሉ የባለስልጣን ነው። ባለስልጣን ከተናገረው ከፊት ሰላምታ ይኑረው፣ ከኋላ ቻው ይበል፣ መሃል ላይ ቤተሰብ እንደ ይበል ጉዳይ አይደለም። ዋናው ጉዳይ እኔ ጋር አጀንዳ አለ ማለት ነው ማለት ነው። ወዳጆቼ የሚነግሯችሁ መልእክቱን የሚያስተላልፉላችሁ ሰዎች ማንም ሊሆኑ ይችላሉ። መግቢያቸው መውጫቸውም ላያምር ይችላል። ከእግዚአብሔር ዘንድ ግን ቃል ካመጡላችሁ የሚባለው አሜን፣ የሚባለው እሰይ፣ የሚባለው ተቀብያለሁ፣ እታዘዛለሁ ነው የሚባለው። እታዘዛለሁ ነው። እንዲህ ብላችሁ ጻፉ። በእግዚአብሔር ቃል ላይ እንዳጎረምሱ እግዚአብሔር ቃል ላይ መንፈስ ቅዱስ ላይ እንዳትጎረምሱ፣ የእግዚአብሔር ቃል ላይ እንዳትጎረምሱ። ይሄው ማወራላችሁ ነገር በጣም የምታውቁት ነው አይደል? ግን የምንኖረው ሊሆን ይገባል። let me tell you የእግዚአብሔር ቃል ይሄን እንድጽፉ ፈልጋለሁ። የእግዚአብሔር ቃል ከናንተ በልምድና በአስተሳሰብ እንኳን በሚለይ ሰው ቢመጣ እናንተ የእግዚአብሔርን ቃል ኦርደር ልታደርጉ ስለማትችሉ፣ ቤት መምጣት እንዳለበት መቼ መምጣት እንዳለበት መመሪያ ልትሰጡት ስለማትችሉ ቢ ኬርፉል። የእግዚአብሔር ብሌሲንግ፣ የእግዚአብሔር በረከት፣ ሐሳቡ፣ የእግዚአብሔር አጀንዳ ስለ ሰውየው ባላችሁ አቃቂር ሚስ እንዳታረጉት ቢ ኬርፉል። ስለ ሰውየው ባላችሁ ፐርሰናል ፐርሰፕሽን የእግዚአብሔርን ቃል ጋር እንዳትተላለፉ ቢ ኬርፉል። እኛ ጉንጉን ስንጎነጉንለት ገና ለተናጋሪው ቃሉ ያልፈናል። ባለ 6 ልስራው፣ ባለ 3 ልስራው፣ አካፍዬ ልስራው ስንል ቃሉ ያልፈናል። የእግዚአብሔር ቃል ላይ የግል ህብረት፣ የግል አቋም፣ ላይፍ ታይም ፌሎሺፕ የማይታደግበት ነው። በመጀመሪያው ላይ አንድ ያልነገርኳቸው 4ኛ ነጥብ አለ። በመጀመሪያው ልጄ ሆይ በሚለው ላይ ልጄ ሆይ የሚለው አንደኛ ልጄ ሆይ የሚለው የግል ነው አይደል? ሁለተኛ ላይፍ ታይም ነው። ሶስተኛ እማታድግበት ነው። አራተኛ ገንዘብ ማጠይቅበት ነው። ዋጋ እማጠይቅበት ነው የእግዚአብሔር ቃል። ክፍያ እማጠይቅበት ነው የእግዚአብሔር ቃል። ልጅ ከአባቱ ጋር በሚኖርበት ህይወት ውስጥ የአባት ብልጽግና ሁሉ የልጅ ነው እንጂ ይከፈለኝ ብሎ አይልም። ልጅ ይከፈለኝ ብሎ አይልም። ወዳጆቼ ክፍያ ማጠይቅበት ነው የእግዚአብሔር ቃል።
ባይ ዘ ዌይ ከአባታቸው ክፍያ የሚጠይቁ ከአባታቸው የሚገባቸውን ድርሻ ይወስዳሉ። ከአባታቸው ክፍያ የማይጠይቁ አባታቸውን ራሱ ይወርሳሉ። ስሞል ፓርት ልትወስድ ትችላለህ የደከምክበትን ከጠየቅ። ግን በአባትህ ህይወትና ብልጽግና የምታምን ከሆነ ወራሽነት የተወሰነ ፓርት አይደለም ይሆን፣ ሙሉ የአባትህ የሆነው ሁሉ ያንተ ነው። እኔን ማውራው ለማን ነው? ለአገልጋዮች ነው። አገልጋዮች በተከፋይነት ሜንታሊቲ የእግዚአብሔርን ቃል የሚያካፍሉ ከሆነ በቃል ውስጥ ያለውን ብልጽግና ይቀበሉ። ምናልባት አድራሽ ስለሆኑ የትራንስፖርት ሊቀበሉ ይችላሉ። አልሰማችሁኝ? ለዚህ ጉባኤ ቃል አካፍል መጥቼ አቤት እማገለግላችሁ ቃሉን ካካፈልኩ በኋላ ስለምትሰጡኝ ፖስታ ከሆነ ግድ የለም። እኔ በነገርኳችሁ ቃል በኩል ቃሉ ይዞላችሁ የመጣው መለኮታዊ በረከት እናንተ ትቀበሉና ለአድራሽ ግን በፖስታ ብር ይሰጣል። 500 ብርን ይዘህ ቤት ትገባለህ። የ500 ብር ህይወት ትኖራለህ። የ1000 ብር ህይወት ትኖራለህ። የደሞዝን ህይወት ትኖራለህ። የደሞዝን ህይወት እንዳትኖር የእግዚአብሔርን ቃል በምታገለግልበት ጊዜ ስለ እግዚአብሔር ቃል ሁሉ ጊዜ በምታስብበት ጊዜ የተከፋይ አስተሳሰብ ይዘህ አይደለም። አንተ ራስን እሱ እስከተ ነው። አንተ ራስህ የጉዳዩ ባለቤት ሆነ ነው። አንተ ራስህ ባለድርሻ ሆነ ነው መግባት ያለብህ። ለዚህ ነው በጣም ስሙኝ ልንገራችሁ፣ የዘገየ በረከት እርግማን ነው። አትጠራጠሩ። ዘግይቶ የሚደርስ በረከት እርግማን ነው። መቃብር አፋፍ ጋር ስትደርስ የሚመጣ በረከት ይኸው አትብለው የሚል እርግማን ነው። እኔ የዘገየ በረከት አልፈልግም። እኔ የምፈልገው አሁን በህይወቴ የሚያስፈልገኝን ነገር የማረግበት በረከት እንጂ ዘግይቶ መቃብር አፋፍ አካባቢ የሚመጣ በረከት አልፈልግም። ስለዚህ የእግዚአብሔርን ቃል በማገለግልበት ጊዜ እንደ ልጅ ነው። ልጅ ደግሞ ከአባቱ ክፍያ እንደማይጠይቅ ነው። ልጅ ደግሞ ሐዋርያ ጳውሎስ ለጢሞቴዎስ ሲመሰክርለት ምንድነው ያለው? ከናንተ ካሉኝ ሰዎች መካከል እንደ ልጅ ወንጌልን አገልግሏል አላቸው። አባት ልጅ ከአባቱ ጋር እንደሚያገለግል እንደዚሁ ጢሞቴዎስ ከኔ ጋር አገልግሏል አለ። ልጅ ከአባቱ ጋር እንዴት ነው የሚያገለግለው? የቀኑ ውሎ፣ የቀኑ ትርፍ፣ የቀኑ ነገር ሁሉ የአባቱ የሆነ ሁሉ የሱ እንደሆነ አስቦ ነው እንጂ የሚያገለግለው የአባቴ ይሄ ነው ለኔ ደግሞ ይሄ ነው እያለ አይሸከምም። የእግዚአብሔር ቃል በልጅነት መንፈስ የማያገለግሉ ሰዎች አይበለጽጉበትም። የእግዚአብሔርን ቃል በባለቤትነት መንፈስ የማያገለግሉ ሰዎች ዝም ብለው ልክ እንደ ቧንቧ እንደ ውሃ ቱቦ ይናገሩ ይሆናል እንጂ እነሱ አይረሰርሱበትም። የእግዚአብሔር ቃል እንዲያረሰርሳችሁ እንዲያበለጽጋችሁ ታሪካችሁ እንዲለውጥ ከፈለጋችሁ እናንተ ሰርቭ ማድረግ ያለባችሁ በተቀጣሪነት ሜንታሊቲ አይደለም፣ በልጅነት አስተሳሰብ እና መንፈስ ነው ማገልገል ያለባችሁ። ልጅ ከሆናችሁ ወራሽ ናችሁ። ልጅ ከሆናችሁ ሁሉ ጊዜ በዛ ውስጥ ያለውን በረከት ሁሉ የምትካፈሉ የምትወስዱ ናችሁ፣ የምትጠቀሙ ናችሁ። እኔ የነገርኳቸውን ቃል ብልጽግና ለነሱ ጥየላቸው ወደ ቤቴ መሄድ አልፈልግም። የነገርኳቸው ቃል ብልጽግና ቤቴ ሳልገባ ቀድሞኝ እንዲጠብቀኝ ነው የምፈልገው። የዛን ቃል ዋጋማ ከተቀበልኩኝ የቃሉ በረከትና በቃሉ ላይ ያለው መንፈስ እኔ ጋር አይመጣም። ጨርሷል፣ በቃ አክትሟል። ይህን የምነግራችሁ ነገር እናንተን ካልለወጠ you will see እኔን እንዴት አድርጎ እንደሚለውጠኝ ደግሞ እንዴትም እያርጎ እየለወጠኝ እንዳለ የ40 ዓመቱን የ20 ዓመቱን ጉዳይ እያሳጠረልኝ እንዴት እንዳለ ብዙዎች በ20 በ30 ዓመት ያላጠረላቸውን ጉዳይ በአመታት የሰበሰበልኝ አንዱ ጉዳይ ይሄ። ቃሉን ነግሬያችሁ ስለነገርኳችሁ ቃል ዋጋ ከተቀበልኩኝ ቃሉን የሚመለከት በረከት እናንተ ጋር ይቀራል፣ እኔ ጋር አይመጣም። ቀድሞኝ ወደ ቤት አይገባም። 100% እርግጠኛ ነኝ። እንዲሁ በልጅነት መንፈስ አገልግያችሁ መመለስ ከሆነ የነገርኳችሁ ቃል እቤት ሳልደርስ ቤቴ ይጠብቀኛል። አትጠራጠሩ። ሁሉ ጊዜ ማገልገል ያለባችሁ ለዛ ነው። እዚህ ውስጥ ያላችሁ ያንጋ አገልጋዮች ሁሉ ጊዜ ስታገለግሉ በሄዳችሁበት ቦታ ስላገለገላችሁ የተቀጣሪነት የቀን ሰራተኛነት ምግብ ለሥራ አይነት አስተሳሰብ ይዛችሁ እግዚአብሔርን ቃል ማገልገል የለባችሁም። ይከርስ ነው የሚሆንባችሁ፣ ይርግማን ነው የሚሆንባችሁ። ይሄ አይባርካችሁም። ይሄ እንድትባረኩ ከፈለጋችሁ ከሊሚት በላይ መሄድ ከፈለጋችሁ ይቻላል። ሊሚት ውስጥ መኖር ከሊሚት በላይ መሆን ከፈለጋችሁ ግን ሁሉ ጊዜ የእግዚአብሔርን ቃል ማገልገል ያለባችሁ የእግዚአብሔርን መንግስት ማገልገል ያለባችሁ እንደ ልጅ ነው። ወዳጆቼ
አገልጋይ ከእግዚአብሔር ቃል ጋር ሊኖር የሚገባው ፌሎሺፕ የልጅ ነው። ልጅ ማድረግ የለውም። አባቱ በሌለበት ገዢ ነው። አባቱ በሌለበት ውሳኔ ሰጪ ነው። አባቱ ባለበት ሚላክ ነው። ኤኒ ቦታ ላይ ፈንክሽን ያደርጋል። ከቃሉ ጋር ሊኖራችሁ የሚገባው ዲሲፕሊን ይሄ ነው። እኔ በቃል ላይ ላድግ አልችልም። ረጅም ዓመት ስላወራው ረጅም ጊዜ ስለማወራ በሳምንት 3 ቀን ስለምናገር በቃል ላይ ልሰለጥን አልችልም። ያንተ ቃል ሁሉ ጊዜ አዲስ ነው። ይሰራኛል፣ ያበረታኝ፣ ይለውጠኛል። አባቴ ስትናገር ደስ ይለኛል። ጨለማዬ ይበራል። ዝም ብዬ ፍንድቅ እላለሁ። እንደ ፈንዲሻ ነው መሆነው። እፍለቀለቃለሁ። የሆነ ቃል ሲበራልኝ ነገሬ እንዴት እንደሚታደስ እኔ ምንም ነገር ይኸው በስሜ ባጠረ ይቀለኛል። መገለጥን ከሰጠኝ ግን እንዴት ስትሮንግ እንደምሆን ይሄን ነው የምለው ሁሉ ጊዜ። ቃል ለኔ በቂ ነው። ዓለሜ እኮ ነው። ይሄው ጌታ ምስክሬ ነው። እንዴ ምን ሆነ ነው እንዴ? እኔ ቁርጥ በልቼ አላቅም ነገር ያለው ግን የቃል ቁርጥ በጣም ደስ የሚለኝ ኢየሱስ ክርስቶስ ጌታ። ሃሌሉያ አርጋ ፕሬዝ ጋድ አሜን በል። ማንም ይናገረው ማንም ያወራው ኤቭሪቲንግ እዚህ ውስጥ ነው ያለው። ኤቭሪቲንግ እዚህ ውስጥ ነው ያለው። ነገር ያለው እኔ ቢሮ እንዳትፈልግ፣ እኔ ጋር ውስጥ እኔ ውስጥ እንዳትፈልግ፣ እዚህ ውስጥ ፈልግ። እዚህ ውስጥ ፈልግ። እግዚአብሔር ሊነግርህ የፈለገውን ሁሉ እዚህ ውስጥ ነግሯል። ልጁንለት በሚማር ልብ። አንዳንድ ጊዜ ደስ ይለኛል አብረውኝ የሚያገለግሉ አንድ ቦታ አገልግሎት ስንሄድ መጽሐፍ ቅዱስ ይዘው ማስታወሻና ደብተራቸውን ይዘው የእግዚአብሔር ቃል ሲሰማ ሙዚቀኛ የእግዚአብሔር ቃል ሲነገር ሹልክ ብሎ ጮቶ ልክ ቃሉ ሲያልቅ ጮቶ ኪነተኛ አንፈልግም። የምን ኪነት ነው? የእግዚአብሔርን ቃል የማይሰማ ከሆነ የምን ኪነት ነው? እሱ የትኛው አቀናባሪ ነው? ጌታ ኢየሱስ ምድር ላይ በነበረ ጊዜ በየትኛው ኪነት ነው ሲያመልክ የነበረው? ወንድሜ ና ኢየሱስ ይወድሃል እያል 5 ወንድም እዚህ የለም። በእግዚአብሔር ቃል የማይነካ ቴክኒሻል፣ በእግዚአብሔር ቃል የማይነካ ዘማሪ፣ መጽሐፍ ቅዱስ ይዞ የማይመጣ አገልጋይ፣ ተገልጋይ፣ አሸር ቤተ ክርስቲያን ውስጥ በጣም ስትተዋወቁ በጣም ጓደኛ ስትሆኑ ግጭ ምናምን ስትባባሉ ሁሉ ነገር እርግፍ አድርጋችሁ ፍጥረታዊ ሰው ሆናችሁ በቃሉ ላይ አድጋችሁ ከሆነ ይህ ዝም ብሎ የእግር ኳስ ቡድን የቀበሌ ቡድን መስሎ ይቀራታል እንጂ የእግዚአብሔር መንግስት በምድሪቷ ላይ የሚያሰፋ አይሆን። የእግዚአብሔር መንግስት በእድሜዋ ሁሉ የምታሰፋ ቤተ ክርስቲያን ለቃሉ። ለዚህ ነው እነ ጴጥሮስ ሲናገሩ እኛ አሉ ለቃሉና ለጸሎት እንተጋለን። ቃሉ ላይ የማይተጉ አገልጋዮች ባሉበት ቤተ ክርስቲያን ውስጥ ምናልባት ልንሆን የምንችለው እድር ነው። እድር ደግሞ ሰው ሲሞት ነው የሚቀበረው። አለቀ። ሁል ጊዜ የእግዚአብሔርን ቃል በተመለከተ የግል ህይወት ይኖራችሁ። የግል ህይወት ይኖራችሁ። ልጄ ሆይ የግል። ሁለተኛ የማታድግበት። ሶስተኛ ደሞዝ የማትጠይቅበት። አራተኛ የህይወት ዘመን ፌሎሺፕ ይኖር። አገልጋይ ብትሆንም ባትሆንም መድረክ ቢሰጥ ባይሰጥ ሁል ጊዜ የተዘጋጀ ነው መሆን ያለበት። ሁል ጊዜ የእግዚአብሔር ቃል ሁል ጊዜ የተሞላ ነው መሆን ያለበት። ኢየሱስ በለሲቷ ጋር ፍሬ ፈልጎ ተጠጋት ይላል። የላትም፣ ረገማት። ስትታይ ለምለም ነች፣ ግን ቃል የላትም። ልክ እንደዚህ ክርስቲያን መሆንን አይተው ቴሌቪዥን ላይ አይተው ጨንቋቸው ወንድሜ ብሎ ሲጠጉ ቃል ከሌለ ምን ታረጋለህ? የምታካፍለው የምታበላው ነገር ከሌለ ቃል አካፍል ስትባል ምትል ከሆነ ወደዛኛው ሰውዬ ምትል ከሆነ አይሆንም። ስለዚህ የግል ህይወት ይኖር። በሁለተኛ ደረጃ በትኩረት ነው ደግሞ ቃል መስማት ያለበት። ቃል ስትሰማ በሁለቱም ጆሮ፣ በተለይ ደግሞ በቀኝ ጆሮ ስማ። ኦልድ ቴስተመንት ላይ ካህኑ ቀኝ አውራ ጣቱን፣ ቀኝ ጆሮውን፣ ቀኝ እግሩ ጣቱን ከመስዋዕቱ ደም ይቀባል። ይሄ ማለት ካህኑ በእግዚአብሔር ፊት ቀኝ ነኝ ጠማማ አይደለሁም ማለቱ ነው።
የትኛውንም ነገር ስትሰማ በተለይ ጻፉ። የእግዚአብሔርን ቃል ስትሰሙ በቀኝ ጆሮአችሁ ስሙ። አጣማችሁ አትስሙ። አጣማችሁ አትስሙ። አቃንታችሁ ስሙ። በቀኝ ጆሮ በቀና መንፈስ ነው የእግዚአብሔርን ቃል ማዳመጥ ያለብን። ጠማማ በሆነ መንገድ አይደለም ማውራት ያለብን። አንዳንድ ሰዎች የእግዚአብሔር ቃል በሚነገርበት ጊዜ ከተናጋሪ ውስጥ አሉታዊ ነገር ብቻ የሚለቅሙት አሉታዊ ወይም ወደ ሌላ አቅጣጫ ትርጉም እየጠመዘዙ ነው የሚሰሙት። የእግዚአብሔርን ቃል ስትሰማ በቀኝ ጆሮ ነው መስማት ያለብን። በቀኝ ጆሮ ነው መስማት ያለብን። ቀና ሆነ ነው መስማት ያለብን። በትኩረት በፕራዮሪቲ በየትኛውም ሁኔታ ቅድሚያ ለእግዚአብሔር ቃል ነው መስጠት ያለብን። በመጨረሻ አቀማመጥን አስተካክለ ነው ሜጀር ጀነራል ነትን ትተ ነው እግዚአብሔርን ቃል የምትሰማው። እግዚአብሔር ፊት ሜጀር ጀነራል መሆን አትችልም። ሲንግልም ራሱ ከሆንክ ጥሩ ነው አትሆንም። እሱ ነው ሜጀር ጀነራል አትሆን። ማዕረግን አውልቀ ነው መንከባለል ያለብህ። አባቴ ማለት ያለብህ እንጂ ዝም ብለህ ሜጀር ጀነራል ሆነ አትቀመጥም። እንደዚህ እኮ ነው አንተ ሜጀሮቹ እንደዚህ አውላልቀው ገብተው አንተ ምን ስለሆንክ ነው እንደዚህ ተነፋፍተህ ብለህ ኩርቱ ፌስታል እንደዚህ ይመስላል ቸርች የምትቀመጠው ምን ስለሆነ ነው? የእግዚአብሔር ቃል ላይ ማዕረግን አውልቀ ነው መቀመጣል። የኔ አባት ልትናገረኝ ነው? ኧረ ተው እናንተ ሰዎች ተው! ኧረ ተው እንዴ! እውነቴን እኮ ነው። ጌታ ይመስገን። አሜን ነው። በሚማር ልብ መንፈስ ቅዱስ ላይ ፒኤችዲ እንሰርተ መመረቂያን ጽፈ ሊሆን ይችላል። ማስተርስ እንሰርተ የኔ አባት በመሰረቱ እኔ እኮ መመረቂያ ችግር ፈቺ ጽሁፍ ነው ማቀው። ብዙ የኢትዮጵያ መመረቂያዎች ችግር ፈተው አያውቁም። ቢፈቱ ኖሮ ኢትዮጵያ የሁሉ ችግር አይኖርባትም። ስቴትመንት ኦፍ ዘ ፕሮብሌም አለ። እሱም ፕሮብሌም ተነስተ ዳታ ኮሌክት ታረጋለህ፣ እሱን አናላይዝ ታረጋለህ፣ ኢንተርፕሬት ታረጋለህ፣ ሶሉሽን ፕሮቫይድ ታረጋለህ። በቃ ለችግሩ መፍትሄ ሰጠን ብቻለህ። መንፈስ ቅዱስና ጸጋ ስጦታ አጠቃቀማቸው ብለህ ተመራ ቸርች ስትመጣ በቃ እንትን ዘወኪንግ አውደ ሰብ ራሱ እንደዚህ ትክክር በቃ አሁንም እንደዛ አትነካ አታስነካ ፈጣ ቁጭ ምናምን ብለህ ጌታ በእግዚአብሔር ነገር ላይ አድገ ማለት ነው። አሁንም እንደዛ ጌታ ምስክሬ ነው። አቤት ይሰማል ወይ? አዎ ይሰማል። ለምን ነው የሚሰማው? የእግዚአብሔር ቃል ላይ ሁል ጊዜ አንተ ልጅ ነህ። እውነቴን ነው የምልህ ልጅ ነህ። ደግሞ እመነኝ ይሄ እግዚአብሔር ቃል ያስበልጣል። ፊተኛ እንጂ ኋለኛ ያረገ። ጌታ ይባረክ። አሜን ነው። ወዳችኋለሁ። አይ ላቭ ዩ ነው ማደርጋችሁ። እናንተ ስንተኛ ናችሁ? አንደኛ